ቴሌግራም ቻናላችን ሴፍ ወይንም ሲኪዩር ሊሆን የሚችለው የቴሌግራም ቻናል ሴቲንጎችን በትክክል ኮንፊገር ወይንም ሴትአፕ በማድረግ ብቻ ነው። ስለዚህ ይህ ቪዲዮ ቴሌግራም ቻናል ለከፈታችሁ ወይንም ለወደፊት ላይ የቴሌግራም ቻናል ለመክፈት ላሰባችሁ ወይንም አሁን እየከፈታችሁ ከሆነ ወይንም ደግሞ ከዚህ በፊት የቴሌግራም ቻናል ከፍታችሁ የሲኪዩሪቲ ፕሮብለም ውስጥ ከሆናችሁ ይሄን ቪዲዮ በማየት ብቻ ማስተካከል ትችላላችሁ። ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። አሁን ቀጥታ ወደ ቪዲዮ እንግባ። ስንጀምር ወደ ቴሌግራም አፕሊኬሽን እንገባለን። ልክ እንደዚህ ቴሌግራም አፕሊኬሽን ከገባን በኋላ ፕሮፋይሉን ነክተን የእርሳስ ምልክቷን እነካለን። ልክ እንደዚህ ከነካን በኋላ ሁሉንም ሴቲንጎችን የምናስተካክለው እዚህ እያገባን ስለሆነ እዚህ ከገባን በኋላ እዚህ ነው የምንጨርሰው ሁሉንም ሴቲንግ፣ ሌላ ቦታ ምናምን አንሄድም። መጀመሪያ የምናደርገው አምነናቸው አድሚን ያደረግናቸውን ሰዎች ነገር ግን ከሆነ ጊዜ በኋላ እነሱን መገምገም ሪቪው ማድረግ መቻል አለብን። ለምሳሌ አንዳንድ አድሚኖች አድሚን ካደረግናቸው በኋላ ኢንአክቲቭ ይሆናሉ፣ አይሰሩም፣ ዝም ብሎ ኢንአክቲቭ ናቸው ወይንም ተሳታፊ አይሆኑም። የሚያመጡት ጥቅም ከሌለ እነሱን ሪሙቭ ማድረግ መቻል አለብን። ሌላ ደግሞ ሙሉ በሙሉ ማንተማመንባቸው ከሆነ አድሚኖችን እነሱንም ሪሙቭ ማድረግ መቻል አለብን። አክሰስ ላይ የገቡ ምንም አይሰሩ ከሆነ እነሱንም ሪሙቭ ማድረግ መቻል አለብን። ስለዚህ ይሄን ለማድረግ አድሚኒስትሬተርስ የሚል አለ። አድሚኒስትሬተርስ የሚለው ላይ እንደዚህ እንገባለን። አድሚኒስትሬተር እዚህ ጋር ለምሳሌ አድሚኒስትሬተሮች የሚለውን ላይ ነክታችሁ አድሚኖች አሉ። እያንዳንዳቸውን ነክተን እንደዚህ ከፊት ለፊታቸው ላይ 3 ነጥብ አለ። እሱን ነክተን ዲስሚስ አድሚን ምትላለች ታችኛዋ፣ እሷን ዲስሚስ አድሚን ምትለዋን በመንካት እናስወጣቸዋለን ማለት ነው። ሁለተኛው እየኖሩም ከሆነ አድሚን አድርጋናቸዋል፣ አምናናቸዋል። ነገር ግን ሙሉ በሙሉ አድሚን ራይት መስጠት የለብንም። ሙሉ በሙሉ የአድሚን ራይት መስጠት በፍጹም የተከለከለ ነው። ስለዚህ ቴሌግራም ቻናላችን ላይ ሙሉ በሙሉ አድሚኖችን ራይት ወይንም መብት ከሰጠናቸው ችግር ሊያጋጥም ይችላል። ስለዚህ ሙሉ በሙሉ አድሚን መሆን የምትችሉት እናንተው ብቻ ናችሁ። የሰጠናቸውን አድሚን ራይቶችን በትክክል መሙላት መቻል አለብን። ለምሳሌ ቼንጅ ቻናል ኢንፎ አይፈቀድም። እናንተው ብቻ ናችሁ ቻናል ኢንፎ መቀየር ያለባችሁ። ስለዚህ እቺን ኤክስ ማድረግ መቻል አለብን። ማኔጅ ሜሴጅስ ይሄንንም ባትፈቅዱ ጥሩ ነው። ማኔጅ ስቶሪስ ይሄንን ባትፈቅዱ ጥሩ ነው። ሙሉ በሙሉ ካላመናችሁ አትፍቀዱ። የቴሌግራም ቻናላችሁ ላይ ምንም ችግር ማያስከትል ብቻ ነው ከሆነ ብቻ ነው መፍቀድ ያለባችሁ። አሁንም ይሄንንም ኤክስ ማድረግ ትችላላችሁ። በተለይ ደግሞ አድ ኒው አድሚንስ የሚለውን ይሄን ባትፈቅዱ ብትከለክሏቸው ጥሩ ነው። ለምን አድ ኒው አድሚንስ የሚለውን እናንተ ብቻችሁ አድ ብታደርጉ ጥሩ ነው። ስለዚህ አድሚን ራይቱን እንደዚህ ኤዲት አድርገን ከጨረስን በኋላ አሁንም እንደቀደሙ ራይት እናደርጋለን ማለት ነው። ሌላኛው ኢንቫይት ሊንካችሁን ማኔጅ ማድረግ መቻል አለባችሁ። ለምሳሌ እኔ ኢንቫይት ሊንኬ ቲዩብ ስታርተር ነው የሚለው። ሶ ይሄን ቲዩብ ስታርተር የሚለውን ሊንክ አብዛኛውን ጊዜ የማልጠቀመው ከሆነ ብዙ በቆየ ቁጥር ቴሌግራም ሊንክ ችግር ይዞ ነው የሚመጣ ነው የሚባል። ስለዚህ ኦልድ እና ሊክድ ከሆነ ሊንክ ካን ቢ አቢዩዝድ ብሎ ያስቀምጠዋል። ስለዚህ ምንድነው አፕዴት ማድረግ መቻል አለባችሁ ሊንካችሁን ኢንቫይት የምታደርጉትን ሊንኩን ራሱን ማለት ነው። ኢፍ ኖት ችግር ይዞ ሊመጣ ይችላል ኦልድ ከሆነ ማለት ነው። ስለዚህ ይሄን ሳትረሱ አፕዴት ብታደርጉ ጥሩ ነው ብዬ እመክራችኋለሁ። ሌላኛው መሰረታዊ ነገር ደግሞ ቻናላችሁ ከግሩፕ ጋር ኮኔክት የሆነ ከሆነ ዲስከሽን ግሩፕ ካለው ኮኔክት የሆነው ግሩፕ ወይንም ቦት ምን ስራዎችን ነው መስራት ያለበት? ዲዩ ቢሊቭ 100% ታምኑታላችሁ? ሙሉ በሙሉ 100% ማትተማመኑት ከሆነ ዲሌት አድርጉ። አንሊንክ ግሩፕ የሚል አለ። ስለዚህ አንሊንክ አድርጉ፣ አስወግዱት ማለት ነው። ሪሙቭ ማድረግ ትችላላችሁ። ቢኮዝ አድሚን ዲሌት ፖስትስ የሚል ከሆነ ፎርወርድ ፕራይቬት ኮንቴንት ማድረግ የሚችል ከሆነ ስፓም ሜምበሮችንም እነዚህንም ኮንትሮል የማድረግ አቅም ካለው ሙሉ በሙሉ ቻናላችሁን ያበላሸዋል ማለት ነው። ስለዚህ ይሄን ከማድረጉ በፊት መጀመሪያ አድ የምታደርጉትን ግሩፕ ወይንም ኮኔክት የምታደርጉትን ግሩፕ ወደ ቴሌግራም ቻናላችሁ ኮኔክት የምታደርጉትን ግሩፕ በደንብ ሴፍ ማድረግ፣ ከዛ በኋላ ራይቶችን አድሚን ራይቶችን ሪስፔክት ማድረግ መቻል አለባችሁ። ኢፍ ኖት ወደ ችግር ይወስዳናል ማለት ነው። ስለዚህ ይሄንን ማስተካከል መቻል አለባችሁ። በመጨረሻ ምንድነው የምታደርጉት? ወደ ሬሰንት አክሽንስ የሚለው ላይ እንገባለን። ሬሰንት አክሽንስ ሚል ያው እዚህ ጋር አለ። ታች ላይ አፊሊየት ፕሮግራም እስከሚለው ከፍ ብሎ ሬሰንት አክሽንስ የሚለው ላይ ገብታችሁ ማን ምን አደረገ የሚለውን እዚህ ጋር መቆጣጠር መቻል አለባችሁ። ስለዚህ እዚህ ጋር እያያችሁ
ያደረጉትን ነገር እያያችሁ ማይጠቅሙ ሜምበሮችን ሪሙቭ ማድረግ፣ አድሚኖችን ዲሌት ማድረግ። እዚህ ጋር እንደምታዩት ሪሙቭ ሬሰንት አክሽኖችን እዚህ ጋር አሁን ያሳየኛል እኔ። ስለዚህ እነዚህ ሬሰንት አክሽኖች ናቸው። ከዚህ ተነስቼ ማይጠቅሙ አድሚኖችን ምን እንዳደረጉ ምን አክቲቪቲ እንደሰሩ እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ። የት ላይ ሬሰንት አክሽንስ ላይ ገብታችሁ ማለት ነው። ስለዚህ ይሄን በማድረግ ሙሉ በሙሉ ቴሌግራም ቻናላችሁን መቆጣጠር ትችላላችሁ። ሌላ ደግሞ በየወሩ በየጊዜው የአድሚኖቻችሁን ራይት ኢምፕሩቭ ወይንም ኤዲት ማድረግ መቻል አለባችሁ። በዚህ መሰረት የቴሌግራም ቻናላችሁን ሲኪዩር ማድረግ ትችላላችሁ። በነገራችን ላይ የቴሌግራም የግል አካውንታችሁን እንዴት ሲኪዩር ማድረግ መቻል እንዳለባችሁ የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። 10 በጣም አስፈላጊ የሆኑ የቴሌግራም ሴቲንጎች ብዬ ለሁሉም ሰው የሚሆን ቪዲዮ ሰርቼላችኋለሁ። እንዲሁም ሃው ቱ ክሬት ቴሌግራም ቻናል፣ ሃው ቱ ክሬት ቴሌግራም ግሩፕ፣ ሃው ቱ ክሬት የቴሌግራም ቦት ፎር ዮር ቴሌግራም ቻናል ኤንድ ግሩፕ የሚለውን ይህን ሁሉ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ለዛሬው ግን እዚህ ጋር አበቃለሁ። እነዚህ ነገሮችን በማድረግ ቴሌግራም ቻናል ሴኩሪቲ ማስጠበቅ ትችላላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። ሰላም ሁኑ።